በስተመጨረሻም ናሆም የወይዘሮ ዝናሽ ልጅና የአቶ ለይኩን ልጅ እንዳልሆነ አምራን ደርሳበታለች ማለት ነው። እጅግ ልብ አንጠልጣይ የሆነ የቤቱ ሌላኛውን ሚስጥር አምራን አሁን ላይ አውቃ ትገኛለች። ነገር ግን የዳግም ውጤት እየተጠበቀ ይገኛል። ምን ሊሆን ይችላል የምናወራ ይሆናል። በሌላ በኩል እንግዲህ ወንድ አጥር እንደፈከረውና እንደዛተው ኑሐሚንን በሌሎች ሰዎች አሳግቷታል ማለት ነው። ስለዚህ አሁን ላይ ወንድ አጥር ኑሐሚንን ሲያገኛት ምን ሊያደርግ ይችላል፣ ምን ይፈጠራል የሚለውን ነገር እሱንም የምናወራ ይሆናል ተወዳጆች። በሌላ በኩል እንግዲህ አምራን ወይዘሮ ዝናሽን እያስጨነቀሻት ትገኛለች ማለት ነው። ምክንያቱም ደግሞ ከዚህ በፊት ናሆም ከድርጅቱ 30% አክሲዮን እንዳላት እና ሀብትም ጠቀም ያለ ገንዘብ እንዳላትም ጭምር ነግሯት ስለነበር አሁን ላይ እያንዳንዱን ነገር እንድትሰጭኝ እፈልጋለሁ፣ ካልሆነ ደግሞ ለናሆም ሁሉንም እነግራለሁ እያለች እንግዲህ እያስፈራራሻት ትገኛለች። በሌላ በኩል እንግዲህ አቶ ተሰማ ወደ ሀገሩ ተመልሷል፣ ድኗል ማለት ነው። እጅጉን በጣም አስደሳች፣ ለኑሐሚን ደግሞ እጅግ የደስታ ምንጭ የሆነው አቶ ተሰማ አሁን ላይ ድኖ ቢመጣም እንግዲህ ወይዘሮ ገነት በሚገባ በስነ ስርዓት ተቀብለዋለች በደስታ ማለት ነው። ነገር ግን አቶ ተሰማ አሁን ላይ የጓደኛው ነገር ተስፋውን የሚያጨልም ነገር እና ጓደኛው ያለበት ሁኔታ እጅጉን እያሳሰበው ይገኛል ማለት ነው። እንግዲህ በሌላ በኩል የኑሐሚን አያትም እጅጉን በጣም እየተጨነቀች እና እየጸለየች ነው የምትገኘው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ አምራንም አሁን ላይ ማወቅ የሌለባትን እያንዳንዱን የቤቱን ሚስጥር እያወቀች ነው የምትገኘው ማለት ነው። ወይዘሮ ዝናሽም አሁን ላይ በልጅ የመጡብኝ አሁን ምንድነው ማደርገው በማለት እንግዲህ አሁን እያንዳንዱን የቤቱን ሚስጥር አውቃለች። ከዚህ በኋላ እንዴት ላደርግ እችላለሁ፣ እንዴትስ ነው የማስተካክለው የሚለው ነገር እጅጉን እያስለቀሳት ትገኛለች። እንግዲህ አቶ ለይኩን ጋር በመሄድ አምራን ልደፋኝ ነው አቃጥላ፣ እኔ ምንድነው ማድረግ አለብኝ በማለት እንግዲህ ለአቶ ለይኩን ስትነግረው፣ ነገር ግን አቶ ለይኩን እሷን አይደለም ሊያጽናናት ቀርቶ የስራ ውጤት እንደሆነ እንደሚገባትም ጭምር ሲነግራት፣ እንግዲህ ወይዘሮ ዝናሽ አንተ እንኳን ቢያንስ የሚያጽናና ቃል ትነግረኛለህ ብዬ እያሰብኩ ነበረ እያለች ነበረ። አሁን ላይ እጅጉን አስቸጋሪና ከባድ ነገሮች ተፈጥረዋል። ኤሚም ውጤቱን እንግዲህ የወንድሟን ለማረጋገጥ የዳግምን ምን አድርጋለች? የሁለቱን ወንድሞቿንም ምርመራ አካሂደው ነበረ። ነገር ግን በስተመጨረሻ የተፈጠረው እጅግ ልብ የሚሰብር እና እንዲሁም ደግሞ ልብ አንጠልጣይ የሆነ ነገር ነው ማለት ነው። እንግዲህ የዛ ውስጥ ያገኘሽው ነገር ናሆም የወይዘሮ ዝናሽ ልጅና እንዲሁም ደግሞ የአቶ ለይኩን ልጅ እንዳልሆነ ለኤሚም ወንድሟ እንዳልሆነ አውቀዋል ማለት ነው። እንግዲህ ናሆም ከድርጅቱ ምንም አይነት ገንዘብ ለሱ አልተሰጠውም ማለት ነው። ለኤሚ 25%ን እንዲሁም ደግሞ ወይዘሮ ዝናሽም 30% እንዳላት እንግዲህ ናሆም ራሱ ለአምራን ነግሯት ስለነበረ፣ ስለዚህ ያለሽን እያንዳንዱን ነገር ለእኔ ታስተላልፍልኛለሽ። እንዲያውም አቶ ለይኩን እጅጉን እንደሱ አይነቱ ሰዎችን ሳይ የሚያዘን ልብ አለኝ በማለት እያለቀሰሽ አይተናል። አንቺ ደግሞ የሚያዘን ልብ አለሽ ወይ የሚል ጥያቄ ወይዘሮ ዝኑ እየጠየቀች ነበረ። ነገር ግን አምራን እንደሚያሳዝናትና የአቶ ለይኩንን ነገር እንዳትነካ እንዲሁም ደግሞ እሷን ለማቃጠል ብላ አቶ ለይኩንን በእሳቱ እንዳይበላ እጅጉን እንደ ፈራሽም ተናግራ ነበረ ማለት ነው። ኛው ድርሻ አሁን ላይ የማን ሊሆን ይችላል ካልን የዳግም ነው ሊሆን የሚችለው። ምክንያቱም ትክክለኛ የዛ ቤት ልጅ ማን ነው ካልን ዳግም ነው። ዳግም እንግዲህ አቶ ለይኩን ባይወልደውም ነገር ግን የወይዘሮ ዝናሽ ልጅ እንደሆነ በእርግጠኝነት እየተረጋገጠ ነው ማለት ነው። እንግዲህ አምራን እጅጉን በጣም ያስደነገጣት ነገር ምንድን ነው ካልን የናሆም ድርሻ ለምን የለም የሚለው ነገር እጅጉን አሳስቧት ነበረ። ኤሚም ከዚህ በፊት እንግዲህ ዳግም ወንድሜ መሆኑን ማረጋገጥ ፈልጋለሁ በሚል እሳቤ ነበረ
የናሆምና እንዲሁም ደግሞ የዳግምን ፀጉር ምርመራ ያደረገችው። ነገር ግን በስተመጨረሻ ያገኘችው ውጤት የናሆሙ ነው ተገኝቷል ማለት ነው። አሁን ላይ እየተጠባበቁ ያሉት የዳግምን ነው ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽ አጣብቂኝ ውስጥ ገብታለች። ምክንያቱም ሌላ የተደበቀው ማንነቷ እየወጣባት ይገኛል። አሁን ላይ ኤርሚያስም አምራንን እንደፈለገ የሚዘውርበት ጊዜ እንዳበቃም እያስረዳችውና እየነገረችው ነበረ። እሷን ልታገኘው እንደማትፈልግ እንዲሁም ልታወራው እንደማትፈልግ ከዚህ በኋላ እሷን የሚያስፈራራበት አቅምን ብርታትም እንደሌለው ጭምር ስትነግረው፣ እሱ ግን ይህን በራስ መተማመን የት እንዳገኘሽውና ምን እንደተፈጠረ እየጠየቃት ነበረ። እሷም ግን ልትነግረው ፈቃደኛ አልነበረችም። ግን ወደ ጉዳይ ግባ፣ ቀጥታ ያገኘኸውን ውጤት ንገረኝ ነበር ያለችው። ግን ደግሞ ለአንቺ ሰርፕራይዝ የሚሆንና እንዲሁም ደግሞ አስደንጋጭ ነገር ተፈጥሯል። ስለዚህ በአይንሽ መተሽ እየ ነበር ያላት ማለት ነው። እሱም ምንድን ነው ካለን የናሆም ውጤት የኤሚ ወንድም እንዳልሆነ አረጋግጦ የሚያረጋግጥ እንግዲህ መረጃ ነበረ የሰጣት። በሰዓቱ እጅጉን በጣም ደንግጣ ነበር። ለዛ ነው እንግዲህ ከአክሲዮን ምንም አይነት ድርሻ ናሆም የሌለው በማለት አይሆንም በማለት እንግዲህ ማመን አልፈለገችም። እንግዲህ ምንም ማድረግ አይቻልም። ናሆም የወይዘሮ ዝናሽ ወይም ደግሞ የአቶ ሌኩን ልጅ እንዳልሆነ በእርግጠኝነት አረጋግጠዋል ማለት ነው። አሁን ላይ የሚጠባበቁት የዳግምን ሁኔታ ነው። ነገር ግን ኤርሚ አሁን ላይ ከእሷ እንዲርቅና ከእሷ ከፈለገ ደግሞ ገንዘብ ልትሰጠው እንደምትችል ነገር ግን በሌላ በምንም ሁኔታ እንደማያስፈራራት አስረግጣ ነግረዋለች ማለት ነው። ምክንያቱም አንተ ከምትለው በላይ እኔ በእጅ ውስጥ ያለ ብዙ ነገር አለ ብላለች ማለት ነው። አምራን በበኩሏ እድሎች ሁሉ አሁን ላይ ወደ እኔ እየመጡልኝ ነው፣ የዛን ቤት እያንዳንዱን ሚስጥር እያወቅኩ ነው የሚል ነገር በአእምሯ መጥቷል ማለት ነው። እንግዲህ ኤርሚያስም ምንድን ነው እየመጣላት ነገር የሚለው ነገር እና አብረው እንዲሰሩም እንደገና ደግሞ አብሮ ከእሷ ጋር መሆን እንደሚፈልግም ሲነግራት እሷ ግን ከአጠገቧ እንዲደርስ እንደማትፈልግና እንዲሁም ደግሞ የያዘው ቪዲዮ ከፈለገ ዩቲዩብ ላይ መጫን እንዳለበት እና ከፈለገ ደግሞ ለናሆም ሄዶ ልጄን የገደልኩት እኔ ነኝ ብሎ እንዲነግረውም እየጠየቀችው ነበረ ማለት ነው። ምክንያቱም ከዛ የሚበልጥ አስጨናቂ ከዛ የዛን ቤት ምስቅልቅሉን የሚያወጣ ነገር በእጇ አለ ማለት ነው። ስለዚህ አሁን ላይ ኤርሚ ምን እንደሆነ ማወቅ ይፈልጋል። ነገር ግን እሷ ምን ብለዋለች? አሁን ላይ ኤሚ 25% የድርጅቱ እንዳላትና ጠበቅ አድርጎ እሷን እንዲይዝ ከዛ ቤትም እሷ አእምሯን ተጠቅማ ወደዛ ቤት እንደገባሽ እሱም ደግሞ ተመሳሳይ ነገር እንዲያደርግ እየነገረችው ነበረ። ነገር ግን አምራን ጥሩ ነገር እንደሰራ ሰው ነበረ እንግዲህ በኩራት ስትናገር የነበረው ጥሩ ነገር ባይሆንም፣ ነገር ግን አሁን ላይ ወይዘሮ ዝናሽን ልኳን አስገብታታለች ማለት ነው። እንግዲህ ባሏን ወንጀለኛ ለማድረግ በቪዲዮና እንዲሁም ደግሞ በፎቶ የተደገፈ ማስረጃዎችን ይዛበት ነበረ። ነገር ግን አሁን ላይ የማትወጣበት ማጥ ውስጥ ገብታ ነው የምትገኘው ወይዘሮ ዝኑ። እስኪ ተወዳጆች ምን ሊፈጠር ይችላል ብላችሁ ታስባላችሁ? እስኪ የሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ፓርት የቀረውን ይዤላችሁ የምመጣ ነው የሚሆነው ተወዳጆቼ። ወይዘሮ ዝኑ አሁን ላይ ከባድ ሁኔታን እያሳለፈች ትገኛለች። እንዲሁም ደግሞ አቶ ሌኩን አሁን ላይ በጣም አስቸጋሪ ጊዜን እያገኘ ቢሆንም አሁን ግን የልብ ጓደኛው መጥቶለታል። በቀጣይ ፓርት እንገናኛለን።